ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ሁለታዊ መረጃ ቅኝታችን ነው ተጀመረ። አበይት ጉዳዮችን አስቀድመን አስተዋውቃችሁ ጠቅላይ ሚኒስትር አብይ አህመድ በተለያዩ ኢትዮጵያ ክፍሎች ካስገነቧቸው የገበታ ለሀገር ፕሮጀክቶች መካከል አንዱ የሆነው አዲሱ ለጎ ሐይቅ ሪዞርት ለባለሀብቱ በላይነህ ክንዴ ተሰጥቷል። ባለሀብቱ በላይነህ ክንዴ በመንግስት ደረጃ የተገነቡትን ይህን መሰል ፕሮጀክቶች በግለሰብ ደረጃ ለማስተዳደር ሲረከቡ ከሜድሮኮ ሼክ መሐመድ አላሙዲን ቀጥሎ ሁለተኛ ሆነዋል። ለእኚህ ባለሀብት ግዙፉ ለጎ ሐይቅ ሪዞርት ተላልፎ የተሰጠበት መነሻ ምክንያት ምንድን ነው? የመረጃ ቅኝታችን ይመለከተዋል። ከዚህ ባለፈ ጠቅላይ ሚኒስትሩ ኢትዮጵያን በወሎ መስለዋታል። ጠቅላይ ሚኒስትሩ በጸብ ለመጣብን ሲሉ ያስተላለፉትን መልእክት እንመለስበታለን። ከዚህ ውጪ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በለጎ ሐይቅ ሪዞርት ግንባታ ሂደት አንድም ቀን ተቋርጦ እንዳልነበረና በአካባቢው የሚካሄዱት ግጭቶችም በሪዞርቱ ግንባታ ዙሪያ አንዳችም ጫና እንዳልፈጠሩ የገለጹበትን ንግግራቸውንም በቅኝታችን እናገራቸዋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ጉዳያችን እናምራ። በዛሬው ዕለት የተመረቀውን የአማራ ክልሉ ለጎ ሐይቅ ሪዞርትን ባለሀብቱ በላይነህ ክንዴ እንዲያስተዳድሩ ውሳኔ መተላለፉን ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። በደቡብ ወሎ ዞን ለጎ ሐይቁ ዙሪያ የተገነባው አዲሱ ሪዞርት ጠቅላይ ሚኒስትሩና ከፍተኛ ባለስልጣኖቻቸው በተገኙበት በዛሬው ዕለት ቅዳሜ ጥር 30 ቀን 2018 ዓ.ም ተመርቀዋል። የገበታ ለትውልድ ፕሮጀክት አካል የሆነው ይህ ሪዞርት በ13.3 ሄክታር መሬት ላይ ያረፈ እንደሆነ ተገልጿል። በዚህ ሪዞርት ውስጥ መኝታ ክፍሎች እንደዚሁም ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ምግብ ቤቶች እንዳካተተም ተገልጿል። የመዋኛ ገንዳዎች፣ የውስጥ ለውስጥ አስፋልት መንገዶችና የሄሊኮፕተር ማረፊያም የፕሮጀክት ግንባታው አካል እንደሆኑ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በፌስቡክ ገጻቸው ባሰፈሩት መልእክት የወሎን ተፈጥሯዊ ውበት ዘመናዊ እንደዚሁም ዓለም አቀፍ ደረጃውን ከጠበቀ መሰረተ ልማት ጋር አጣምሮ የያዘ ድንቅ ፕሮጀክት ነው ሲሉ ሪዞርቱን አሞካሽተውታል። መንግስትንና የግሉን ዘርፍ በማስተባበር የተገነባው ይህ ፕሮጀክት ለሁለቱ አካላት አጋርነት፣ ለፖሊሲ ቀጣይነትና ለረጅም ጊዜ እድገት ዘላቂ መሰረት እንደጣለም ነው ይፋ ያደረጉት። አብይ በምረቃ ስነ ስርዓቱ ላይ ባደረጉት ንግግርም ሪዞርቱ የተገነባው በገበታ ለትውልድ የግሉ ባለሀብት መንግስትን አምነው ባወጣው ገንዘብ እንደሆነ ተናግረዋል። በስሩ ከ15 በላይ ድርጅቶችን የሚያስተዳድረው በላይነህ ክንዴ ግሩፕ ባለቤት የሆኑት ባለሀብቱ በላይነህ ክንዴ የሪዞርቱን ግንባታ ስራ ማከናወናቸውንም ጠቅላይ ሚኒስትሩ በዚሁ የምረቃ ስነ ስርዓት ላይ ሲናገሩ ተደምጠዋል። በትናንትናው ዕለት ከአዲስ አበባ ቀጥታ ኮምቦልቻ አውሮፕላን ማረፊያ ደርሰው ከዚያም በሄሊኮፕተር ወደ ለጎ ሐይቅ ከከፍተኛ ባለስልጣኖቻቸው ጋር የገቡት ጠቅላይ ሚኒስትር አብይ አህመድ በላይነህ ክንዴ ከከፈልነው ከጠየቅነው አሻግሮና አስበልጦ ለህዝቡ መስራት ችሏል ያሉ ሲሆን ይህንን ምክንያት በማድረግ ባለሀብቱ ሪዞርቱን እንዲያስተዳድሩ መወሰኑ ነው ይፋ ያደረጉት። እየለፋበት እየደከመበት የሚወደው ማህበረሰብ ስለሆነ ይህንን ሪዞርት ራሱ በላይነህ ክንዴ እንዲያስተዳድር ተወስኗል ባናቸው ጠቅላይ ሚኒስትሩ ከዚህ ቀደም በጠቅላይ ሚኒስትሩ የገበታ ለሀገር ገንዘብ ንድፍ አማካኝነት የተገነቡ የአራት ሪዞርቶች አስተዳደር በኢትዮጵያ አየር መንገድ ስር እንዲሆን መደረጉ ይታወሳል። አየር መንገዱ ግንቦት 2016 ዓ.ም ከተረከባቸው ሪዞርቶች መካከል በአማራ ክልል ውስጥ የሚገኘው ጎርጎራ ኢኮሎጂ ይገኝበታል። የጭበራ ጩርጩራ፣ የዞን ዳናና ሀላላ ኬላ ልጆች እንደዚሁም የውንጭ ኢኮሎጂም አስተዳደራቸው በኢትዮጵያ አየር መንገድ ስር እንደገባ ይታወቃል። ጠቅላይ ሚኒስትር አብይ አህመድ ባለፉት ሳምንታት የገበታ ለትውልድ አካል የሆኑትን በደቡብ ምዕራብ ኢትዮጵያ ክልል የሚገኘውን ደንቢ ኢኮሎጂና በሶማሊያ ክልል የተገነባውን የሸበሌ ሪዞርት አስመርቀዋል። የደቡብ ምዕራብ ኢትዮጵያ ደንቢ ኢኮሎጂ በሜድሮክ ኢትዮጵያ ግሩፕ እንደተገነባ የተገለጸ ሲሆን አስተዳደሩን በተመለከተ ግን እስካሁን ይፋ አልሆነም። ጠቅላይ ሚኒስትሩ በዚህ የሪዞርት ግንባታ ላይ ባሰሙት ንግግር ጥቂት ተኝቶ ብዙ የሚሰራ ትውልድ በመገንባት ለልጆቻችን የተሻለ ነገር እናውርስ ሲሉ ሞግተዋል። ጠቅላይ ሚኒስትሩ ንግግራቸውን ሲቀጥሉ አካባቢው በተፈጥሮ ውበቱ ብቻ ሳይሆን በምግብ ዋስትናና በብልጽግና ጭምር ተምሳሌት እንዲሆን አቅጣጫ አስቀምጠዋል። በሪዞርቱ ቅጥር ግቢ የተከናወኑ የፓፓያ፣ ማንጎ፣ አቮካዶ፣ የቡናና የሎሚ ልማት ስራዎችን ተዘዋውረው የተመለከቱት ጠቅላይ ሚኒስትሩ ጅማሮ የሚደነቅ ስለመሆኑ እውቅና ሰጥተዋል። የሐይቅን መላ ዙሪያን በፍራፍሬ ተክሎች በመሸፈንና በእግረኛ መንገድ በማስተሳሰር ለነዋሪዎቻቸውና ለጎብኚዎቿ ምቹ ማድረግ እንደሚገባም ነው የጠቆሙት። ከፍራፍሬ ልማት ጎን ለጎን የከብትና የዶሮ እርባታን በማስፋፋት ተረፈ ምርትን ደግሞ ለማዳበሪያነት በመጠቀም ከተፈጥሮ ጋር የተስማማ የኢኮኖሚ ትስስር መፍጠር እንደሚያስፈልግ ነው የጠቆሙት። ወሎ የጥጋብ ምድር እንዳይሆን ፈጣሪ ምን ከለከለን ሲሉ ቁጭታቸውን የገለጹ ጠቅላይ ሚኒስትሩ ለማፈር ንጹህና ስራ ወዳድ ህዝብ ባለበት ስፍራ በቀላሉ መልማትና ማደግ እንደሚቻል አመላክተዋል። በሚቀጥለው ጊዜ ሲመለስ ሐይቅ መላ ዙሪያን በፍራፍሬ ተከባ ማየት እመኛለሁ ያሉት ጠቅላይ ሚኒስትሩ ይህን ራዕይ ለማሳካት በሚደረገው ጥረት መንግስትም ከጎናቸው እንደሚቆም ይፋ አድርገዋል። ጠቅላይ ሚኒስትሩ ሲቀጥሉ ኢትዮጵያን እንደ ወሎ የመሰሏት ሲሆን በፍቅር ለመጣ ሬቦ በጥብ ለመጣ ደግሞ አጋላይ ትላለች ባናቸው። ኢትዮጵያ እንደ ወሎ ሁሉ በፍቅር ለመጣ አካል እጇን ዘርግታ በፈገግታና በክብር አሬቦ እንኳን ደህና መጣ ማለት ትልቅ ባህል አላት። ነገር ግን ሰላምን የማይሹና በጠብ የሚመጡ አካላትን ደግሞ አጋላይ በማለት ለመመከት ላፍታ ማተመነታም ባናቸው። ጠብ ከልማትና ከብልጽግና ያስተጓጉላል፣ ጉዟችንንም ያራዝማል ያለው ጠቅላይ ሚኒስትሩ የምንፈልገው በፍቅር የመጣውን አሬቦ ብለን ማጉረስ ቢሆንም ስንነካ ግን ኢትዮጵያ ደማችን ውስጥ ያለውን እንመክታለን ማለትንም
እናውቁበታለን ሲሉ አስገንዝበዋል። በምረቃ ስነ ስርዓቱ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሎጎ ሐይቅ ሪዞርት ኢትዮጵያ በብልጽግና ጎዳና በፍጥነት እየገሰገሰች ስለመሆኗ ለተመልካች የሚያሳይ ለሰሚ የሚናገር ያላመነን የሚከራከር የተጠራጠረን የሚያጸና ቋሚ ምስክር ነው ሲሉ ገልጸውታል። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በአማራ ክልል ከጎርጎራ በመቀጠል የገበታ ውጥን ሁለተኛ ፕሮጀክት ነው የተባለለትን ሎጎ ሐይቅ ሪዞርትን መርቀው ለአገልግሎት ክፍት ሲያደርጉ የተገኙት ምክትል ጠቅላይ ሚኒስትሩ በወቅቱ ባስተላለፉት መልእክት ፕሮጀክቱ ኢትዮጵያ በብልጽግና ጎዳና በፍጥነት እየገሰገሰች ስለመሆኗ ምስክር ነው ብለውታል። የመንግስት ግብ አንዲት ጠንካራ የበለጸገች የታፈረች የተከበረች ፍትሃዊ ዲሞክራሲያዊትና ህብረ ብሔራዊት ኢትዮጵያን መገንባትና ማጽናትን በማለት ገልጸው የሎጎ ሐይቅ ፕሮጀክት ይህንን የሚያሳይ ህያው ምስክር ስለመሆኑ ጨምረው ተናግረዋል። የመደመር መንግስት ግቡ ሀገረ መንግስት መገንባት ነው። የማይሰራውን ቃል ገባም ቃል ገባውንም አይዘነጋም ያሉት ምክትል ጠቅላይ ሚኒስትሩ ሐይቁ ከሎጆ በፊትና በኋላ የነበረው ገጽታ የተለየ ነው ብለውታል። ለዚህም ለውጥ የአመራር ቁርጠኝነት መነሻ እንደሆነ አመላክተዋል። የሎጎ ሐይቅ ሪዞርት ህንጻ ከ130 ሜትር በላይ ርዝመት ያለው 350 ሰው በላይ መያዝ የሚችል ሁለገብ አዳራሽ የያዘ 3.7 ኪሎ ሜትር የሚሸፍን የአስፋልት መንገድ በ67 ክፍሎች 80 አልጋዎች፣ ሙሉ ስፓ፣ የመዋኛ ገንዳዎች፣ የውስጥና የውጭ ስፖርት ማዘውተሪያዎች፣ የአትክልትና ፍራፍሬ ስፍራዎች በአንዴ ከ100 በላይ መኪናዎችን መያዝ የሚያስችል የመኪና ማቆሚያና የሄሊኮፕተር ማረፊያ ስፍራ ማካተቱን አብራርተዋል። ፕሮጀክቱ ተጀምሮ እስኪጠናቀቅ በቀጥታ በአማካይ ከ1000 በላይ ሰራተኞችን አሳትፏል ያሉት ምክትል ጠቅላይ ሚኒስትሩ አቶ በላይነህ ክንዴ የሎጎ ሐይቅ ሪዞርት ፕሮጀክትን ለማሳካት ጥረት ከማድረግ ባሻገር በሐይቅ ከተማ የሚገኘውን አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት በመገንባት ኮምፒውተርና መጻሕፍት አሟልቶ ማስረከቡን በመግለጽም ጭምር ለተግባራቸው አመስግነዋቸዋል። ፕሮጀክቱ አንድም ቀን በምንም አይነት ሁኔታ ሳይቋረጥ መስራቱን ጠቅሰው ለዚህም ለአካባቢው ሕዝብ ምስጋና ይገባቸዋል ሲሉ እውቅና ሰጥተዋል። ይህ በደቡብ ወሎ ዞን ሐይቅ እስጢፋኖስ ገዳም የተገነባው ሪዞርት ዘመናዊና ዓለም አቀፍ ደረጃቸውን የጠበቁ ምግብ ቤቶችን፣ የመዋኛ ገንዳዎችን፣ የውስጥ ለውስጥ አስፋልት መንገዶችና የሄሊኮፕተር ማረፊያዎችን ጨምሮ ሁሉንም አይነት መገልገያዎችን አሟልቶ ይዟል ተብሎለታል። ከዚህ በተጨማሪ በተለያዩ ፍራፍሬ ዞኖችና ለዓይን በሚማረኩ አረንጓዴ ስፍራዎች የታጀበ በመሆኑ ለጎብኚዎች የሚያረሳ ትውስታን የሚሰጥም እጅግ ማራኪ ቦታ ነው ብሎታል የጠቅላይ ሚኒስትር ጽሕፈት ቤት። ይህ ሪዞርት ከያዛቸው ዘመናዊ መገልገያዎች ባሻገር ኢትዮጵያ ከአፍሪካ ቀዳሚ የቱሪስት መዳረሻ ለመሆን ያላትን ቁርጠኝነትና ተግባራዊ እንቅስቃሴ የሚያሳይ ቋሚ ምስክር ነው ሲልም አክለዋል። ጽሕፈት ቤቱ አክሎም ሪዞርቱ የቱሪዝም ልማቱን ከተፈጥሮ ሀብት ጥበቃ ከዘላቂነትና ከአካታችነት ጋር በማቀናጀት ሪዞርቱ የወሎ ሕዝብ ያለውን ጥልቅ ባህልና ተፈጥሯዊ እሴት ለዓለም ማህበረሰብ የሚያስተዋውቅበት ሰፊ ገበታ ሆኖ ያገለግላል ብሏል የጠቅላይ ሚኒስትሩ ጽሕፈት ቤት በመግለጫው። በጠቅላይ ሚኒስትሩ የገበታ ለትውልድ ውጥን የተገነባውና በ13.3 ሄክታር መሬት ላይ ያረፈው ሎጎ ሐይቅ ሪዞርት የወጣበት ወጪ እስካሁን ድረስ ይፋ አልሆነም። ነገር ግን ጠቅላይ ሚኒስትሩ በበላይነት የመሩት የገበታ ለትውልድ ፕሮጀክት በጥቅሉ በተለያዩ ኢትዮጵያ ክፍሎች ለሚያስገነባቸው የተለያዩ የሪዞርትና የሎጅ ግንባታዎች በጥቅሉ 4.2 ቢሊዮን ብር ተሰብስቦ እንደነበረ ከጥቂት ዓመታት በፊት ይፋ መደረጉ የሚታወስ ነው። በዚህ 4.2 ቢሊዮን ብር በተለያዩ ኢትዮጵያ ክፍሎች ሰፋፊ ሪዞርቶችና ቅንጡ ሎጆች የተገነቡ ሲሆን ከነዚህ መካከል ጎርጎራ፣ ወንጪ፣ ኮይሻ፣ ሸበሌ እንደዚሁም በቅርቡ በደቡብ ምዕራብ ኢትዮጵያ ክልል የሚገኘውን ደንቢ ኮሌጅን ጨምሮ ቀደም ሲል ከተሰበሰበው 4.2 ቢሊዮን ብር የኢንቨስትመንት ወጪ ባለፈ ተጨማሪ ገንዘብም ፈሰስ ሳይደረግበት እንደማይቀር መረጃዎች ጠቁመዋል። የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። የቀድሞው የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ በቅርቡ በትግራይ ክልል የተካሄዱ በሚገኙ ጉዳዮች ዙሪያ ዝምታቸውን መስበራቸው ተናግረዋል። ጀነራል ሳሞራ የኑስ በትግራይ ክልል ሰላምን በሚያናጉ አካላት ላይ የማስተካከያ እርምጃ እንዲወሰድ ነው ማሳሰባቸው የተናገረው። ጀነራሉ ጋዜጣ ፕላስ ከተሰኘው የኢትዮጵያ ፕሬስ ድርጅት ህትመት ጋር ባደረጉት ቃለ ምልልስ ያስተላለፏቸው ዋና ዋና ነጥቦች መካከል በትግራይ ክልል ሰላምን በሚያናጉ አካላት ላይ ማስተካከያ እርምጃ እንዲወሰድ ያሳሰቡበት ቁልፍ ጉዳይ አንዱ ነው። ጀነራሉ እርምጃ ይወሰድ ባናቸው በክልሉ ሰላም እንዳይሰፍን እንቅፋት በሚሆኑ አደናቃፊዎች ላይ ተገቢ እርምጃ ተወስዶ ክልሉ ወደ ሰላምና መረጋጋት ሊመለስ ይገባል ባናቸው። የቀድሞው የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ ሲቀጥሉ ሰላም ለልማትና ለትምህርት መሰረት መሆኑን ገልጸው ችግሮችን በኃይል ለመፍታት መሞከር ቡድናዊ ጥቅምን ከማስከበር ባለፈ ለህዝብ እንደማይበጅ ይፋ አድርገዋል። ውይይት መቅደም አለበት የሚሉት ጀነራል ሳሞራ የኑስ የፖለቲካ ልዩነቶች በጠባብ ፍላጎት ሳይሆን በውይይትና በመግባባት መፈታት እንዳለባቸው አጽንኦት ሰጥተዋል። ከዚህ ውጪ የህዝብ ተጠቃሚነት ቅድሚያ ሊሰጠው እንደሚገባ በመጠቆም ጭምር ከሰላም የሚያተርፈው መላ ህዝብ ሲሆን ከጦርነት የሚያተርፉት ግን ጥቂት አካላት ብቻ ናቸው። ይህንን በመጥቀስ የሰላም አማራጭ ቅድሚያ ሊሰጥ ይገባል ሲሉ ነው ያሳሰቡት። ጀነራል ሳሞራ እርምጃ እንዲወሰድ ቢመክሩም እርምጃው በማንና በየትኛው ኃይል ላይ በምን መልኩ መፈጸም እንዳለበት በዝርዝር ስለማብራራታቸው የመንግስት የሚዲያ ክንፍ ከሆኑት መቶች መካከል አንዱ የሆነው ጋዜጣ ፕላስ አስነብበዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን በቃ ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።